ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንዲሁ በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሳምንታችሁ ግን እንዴት አለፈም? በርከት ያሉ የሊግ ጨዋታ የጥሎ ማለፍ ጨዋታዎች በየስቴዲየሞቹ ሲካሄዱ ነበረ። እናንተ መደግፏቸው ክለቦች በሳምንቱ እንዴት ያለ ጊዜን ያሳለፉ ጻፉልን። በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት መረጃዎችን እናደርሳችኋለን። በአውሮፓ ታላላቆቹ ሊጎች ዕለታዊና ወቅታዊ መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። ከስፔን 3 ኃያላን አንዱ የሆነው ክለብ እያስመዘገበ ያለው ውጤት ትንሽ ፈገግ የሚያስብል ነው፣ እንመለከተዋለን ጉዳዩን። ከዛ በዘለለ ግን መሪነቱ የተወሰደበት ባርሴሎና ዛሬ ለማስመለስ በጣም ወሳኝ ጨዋታ አለው። ባርሴሎና ቤት ተጨማሪ መረጃ ይዘናል። የማድሪድ ቤት የቡድን ዜና እናነሳለን። ትላንትና በጣሊያን፣ በጀርመን፣ በፈረንሳይ እንዴት ያሉ ምሽቶች ነበሩ። በየስቴዲየሞቹ ለየት ያሉ እውነቶችን ቃኝተን የምናጋራችሁ ይሆናል። በተወዳጁ እንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ዛሬ አንድ በጣም ተጠባቂ መርሃ ግብር አለ። መርሃ ግብሩ የሚጠበቅበትን ምክንያት ጨምሮ ስለ መርሃ ግብሩ ተጨማሪ መረጃዎችን ይዘናል። የፕሪሚየር ሊግ አጫጭር ስፖርታዊ ጥንቅሮች እናስደምጣችኋለን። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ወሳኝ ድል ያስመዘገበበትና በኤፍኤ ካፕ እንግዲህ ወደ ቀጣዩ ዙር ማለፉን ያረጋገጠበት ነው። ሲቲ ቤት ተጨማሪ የቡድን ዜና ይዘናል። ሲቲያን ቆዩን። ቼልሲ ከውሰት ቆይታ ከስትራስቡርግ ያመጣቸው ተጫዋቾች በጣም አስደናቂ ጊዜን እያሳለፉ ይገኛሉ። በእርግጥ አሰልጣኙም ከዛው ከስትራስቡርግ ነው የመጡት። ቀጣይ ደግሞ 9 ቁጥር አጥቂ መጨመር ይፈልጋል። ቡድኑ የሚያመጣውን ወይም ሊያመጣው የሚፈልገውን ተጫዋች የተመለከተና ተጨማሪ መረጃዎችን ለቼልሲ ደጋፊዎች እንዲሁም እናደርሳችኋል። በሊቨርፑል የሚፈለገው ተጫዋች የሊቨርፑል ደጋፊ እንደሆነ ይነገር ነበር። በጉዳዩ ላይ ከጀርመኑ ተነባቢ ጋዜጣ ቢልድ ጋር ቆይታ ነበረው፣ እንመለከተዋለን። ቀጣይ ተጋጣሚያቸው የሊቨርፑል ለውጥ ላይ ነው የሚገኘው። በሊቨርፑል በኩል የቡድኑ ወሳኝ ተጫዋች ዶሚኒክ ሶቦስላይን በተመለከተ አሁን እየወጡ ያሉ መረጃዎችን በጣም አነጋጋሪ ሆነው ቀጥለዋል። የቡድኑን 3 ተጫዋቾች በቀናት ልዩነት ስላደረጉትም ጨዋታ እናነሳለን። የሊቨርፑል ደጋፊዎች አብራችሁን ቆዩ። በማንቸስተር ዩናይትድ በኩል ሰር ጂም ራትክሊፍ ስላመጡት ነገር እየተናገሩ ነው። በማንቸስተር ዩናይትድ ምን ይዞ መጥተው ነው የሚለውን እነግራችኋለን። ክለቡ ገቢ ያገኝ ዘንድ በአንድ ጉዳይ ላይ በትልቁ ሁነቱን እየተጠባበቀ ይገኛል ተብሏል። በቀጣይ 2026 ወደ ዩናይትድ ሊመጡ ስለሚችሉ ተጫዋቾችና እንደዚሁም ደግሞ ቀጣይ ክረምት ላይ በማንቸስተር ዩናይትድ ተጫዋቾቹ እንዲሆንላቸው ይፈልጋል ስለተባለና አንድ የቀድሞ የማንቸስተር ዩናይትድ ስለ ቡድኑ ያነሳውን ሀሳብ እናጋራችኋለን። ዩናይትድያንም ሀሳብ አስተያየታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር ቆይታችሁን አድርጉ ብለናል። አርሰናል አዲስ ክብረ ወሰን ባስመዘገበበት ምሽት ኤፍኤ ካፕ ወደ ቀጣዩ ዙር አልፏል። አሁን አርሰናል ለአራት ዋንጫ የሚጫወት ቡድን ነው። በነገራችን ላይ በአራቱም ዋንጫ ህልውናው እንደተጠበቀ ይገኛል። በውድድር ዓመቱ 41 ጨዋታ ነው ያደረገው። ሚኬል አርቴታ በጣም ደስተኛ መሆናቸውን ተናግረው ጉዳት ግን አሁን ነገሩ በጣም አሳሳቢ ደረጃ እንደደረሰ እሳቸውም አልሸሸጉም። ትላንትና የተፈጠሩ ጉዳቶችን በተመለከተ ምላሽ ሰጥተዋል። አርሰናል ባለፉት 10 ጨዋታዎችም ላይ ከአንድ ሽንፈት ውጭ ቡድኑ አሁንም በነጥብ ማግኘት ሂደት ውስጥ ነው የሚገኘው። ከዛ ውጭ ቡድኑ ውስጥ ወሳኝ የተባሉ 3 ተጫዋቾችን ማንሳት ግድ ይለናል። ኤዜ፣ ማዱኬና ሳካን እንዲሁም በተጨማሪነት ሌሎችም ተጫዋች የተመለከተ ወቅታዊ ጥንቅር ይዘናል። የአርሰናል ደጋፊዎችም በወቅታዊ ሁኔታ ስለ ቡድናችሁ ሀሳብ አስተያየታችሁን እያጋራችሁን ምርጫችሁን ቃል ስፖርት ዩቲዩብ ቻናል አድርጉ ብለናል። እስከ ፕሮግራማችን ፍጻሜ ቆዩ። ስፖርታዊ ጥንቅሮቹን እያጋሯችሁ ቆይታ የማደርገው እኔ ቃል ነኝ። መልካም ቆይታ ብለናል። በድጋሚ በኢትዮጵያን ከፍተኛ ፉክር የተደረገበትና ለኢትዮጵያን አትሌቶች የበላይነት የተጠናቀቀውን የሴቪያ ማራቶን በማንሳት እንጀምር። በ41ኛው የዙሪክ ሴቪያ ማራቶን ኢትዮጵያን አትሌቶች በወንዶች ተከታትለው በመግባት ድል አድርገዋል። ከፍተኛ ፉክክር በታየበት ውድድር አትሌት ሹራ ቂጣ በምስል በተደገፈ ሁኔታ ነው አሸናፊነቱ የተረጋገጠለት። አትሌቱ ሹራ 2 ሰዓት ከ03 ደቂቃ ከ59 ሰከንድ ፈይቶበታል። ከአትሌት ሹራ ጋር ከፍተኛ ፉክክር ያደረገው የ22ቱ የሴቪያ ማራቶን አሸናፊ አትሌት አስራር አብዱልራህማን 2 ሰዓት ከ03 ደቂቃ ከ59 ሰከንድ በመግባት በተመሳይ በምስል ነው የተለየ። ውድ ቤተሰቦቻችን አትሌት ደጀኔ ኃይሉ በ2 ሰዓት ከ04 ደቂቃ ከ15 ሰከንድ ሶስተኛ ሆኖ ፈጽሟል።
በኢትዮጵያን ወንዶች አትሌት የበላይነት እንደዚሁ የተጠናቀቀ ውድድር ነበር። በሌሎች ውድድሮች ውድ ቤተሰቦቻችን በሳምንቱ መጨረሻ በተደረጉ አጠቃላይም ኢትዮጵያን አትሌቶች በጎዳና ሩጫ ድል ያደረጉበት ነበር። አትሌት ሀጎስ ገብረሕይወት የባርሴሎና ግማሽ ማራቶን አትሌት ሀጎስ ርቀቱን ለማጠናቀቅ 58 ደቂቃ ከ05 ሰከንድ ወስዶበታል። በሴቶች ውድድር አትሌት ዲያ ከድር 1 ሰዓት ከ06 ደቂቃ ከ8 በመግባት ሶስተኛ ደረጃን ይዛ አጠናቃለች። በግማሽ ማራቶን አያክስ ባንክ ሌጎስ ሲቲ ማራቶን አትሌት መሰረት ድንቄ 2 ሰዓት ከ37 ደቂቃ ከ36 በመግባት እንዲሁ እድል ያደረገችበት ነበር። ሌላ ውድድርም ነበረ። በተባበሩት አረብ ኤሚሬትስ ለ19ኛ ጊዜ በተደረገው የራስ አል ሐማን ግማሽ ማራቶን አትሌት አስማረች አንን አሸንፋለች። በወንዶች እዛው በተደረገው የውድድር ኬንያትን አትሌቶች ናቸው ድል አድርገው የነበረው። እንዳጠቃላይ ከሰሞኑ ኢትዮጵያን አትሌቶች በጎዳና ሩጫ በድል የተንበሸበሹበትም ሳምንት ነበር። የኢትዮጵያ ፕሪሚየር ሊግ ረፍት ላይ እንዳለ ይታወቃል። ውድ ቤተሰቦቻችን በጥሩ ወር በርከት ያሉ መርሃ ግብሮችን በኢትዮጵያ ፕሪሚየር ሊግ እንደዚሁ የተመለከትንበት ነበረ። በኢትዮጵያ ፕሪሚየር ሊግ ምርጥ ተጫዋች ምርጥ አሰልጣኝ በየዘርፉ ሲመረጥ ሶከር ኢትዮጵያ ምርጥ ግብ ጠባቂ እጩ ሆነው ከቀረቡትና በውድድሩ ድንቅ ጊዜን ያሳለፉትን የነገሌ አርሲው ኢድሪሱ አብዱላሂ የሽረ መድረገነቱን ሪችሞንድና የባህር ዳር ከተማውን ፔፔ ስዊድን እንግዲህ በሶከር ኢትዮጵያ ኤዲቶሪያልና በተሳታፊ ድምፅ በመብለጥ የሶከር ኢትዮጵያ የጥር ወር ምርጥ ግብ ጠባቂ ሆኖ የተመረጠው የሐዋሳ ከተማው ግብ ጠባቂ ሰይድ ሀብታሙ መሆኑን ለዚህ ሶከር ኢትዮጵያ በማህበራዊ ትስስር ገጹ ላይ ይፋ አድርጓል። ከተጫዋቾች ደግሞ ምርጥ ተጫዋች በመሆን መመረጥ የቻለ ውድ ቤተሰቦቻችን በውድድር ዓመቱ አርባ ምንጭ ከተማ ካስቆጠራቸው ግቦች ውስጥ 70% ማስመዝገብ የቻለው ታምራት እያሱ በሶከር ኢትዮጵያ ኤዲቶሪያል እና በተሳታፊዎች ድምር ድምፅ በዚህ ወር ጥሩ እንቅስቃሴ ካደረጉት ዳዊት ተፈራ፣ መስፍን ታፈሰና ተባረክ ሄፎ መልቆ የጥር ወር ምርጥ ተጫዋች በመባል እንግዲህ መመረጥ ችሏል። በሶከር ኢትዮጵያ ኤዲቶሪያል እና በተመልካች ድምፅ መሰረት ማለት ነው። ከአሰልጣኝ ምርጥ አሰልጣኝ የሐዋሳ ከተማው ተመስገነ ዳና ሆኗል። እጩ ሆኖ ከቀረቡት አሰልጣኝ ቱሉ ደስታና አሰልጣኝ ሙሉ ጌታ ምህረት በሶከር ኢትዮጵያ ኤዲቶሪያል እና በተሳታፊዎች ድምር ድምፅ በመብለጥ የወሩ ምርጥ አሰልጣኝ ሆኗል። የኢትዮጵያ ፕሪሚየር ሊግ ረፍት ላይ እንዳለ ይታወቃል። የመጀመሪያ ዙር ተጠናቆ በሐዋሳ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እንደዚሁ በአዲስ አበባ ስቴዲየም ከተደረጉ ጨዋታዎች በኋላ ነው ፍጻሜውን ያገኘ። የመጀመሪያ ዙር የሁለተኛ ዙር ከወሩ አጋማሽ ጀምሮ መደረግ ይጀምራል። ተከታትለን በቃል ስፖርት ዩቲዩብ ቻናል እንደዚሁም እናጋራችሁም ይሆናል። ዛሬ በርከት ያሉ ጨዋታዎችን እንመለከታለን። ውድ ቤተሰቦቻችን በስፔን ላ ሊጋ ዛሬ ተጠባቂ ጨዋታ ለምሽት 5 ሰዓት ዢሮና ከባርሴሎና የሚያደርጉ ጨዋታ፣ በጣሊያን ሴሬ ካግራሪ ከሊቼ ምሽት 4 ሰዓት ከ45 ደቂቃ ሲል የሚጀምር መርሃ ግብር ነው። እነኚህ ብቻ አይደሉም። ውድ ቤተሰቦቻችን በኤፍኤ ካፕ ማክስፊልድ ታውን ከብሬንትፎርድ ይጫወታሉ። ሌላ ዛሬ በጣም ተጠባቂ ጨዋታ አለ። በሻምፒዮንሺፕ 32ኛ ሳምንት ኮቨንትሪ ሲቲ ከሚድልስ ቦሮ በእንግሊዝ ምድር የሚደረግ በጣም ግዙፍ ጨዋታ ነው። ወደ ቤተሰቦቻችን ዛሬ ከሚደረጉ ጨዋታዎች ውስጥ ማለት ነው በቃል ስፖርት ዩቲዩብ ቻናል ዛሬ ምሽት 5 ሰዓት ዢሮና ከባርሴሎና የሚያደርጉትና እንደዚሁም ዛሬ ምሽት 5 ሰዓት ኮቨንትሪ ሲቲ ከሚድልስቦሮ የሚያደርጉትን ሁለቱም ጨዋታ ላይ ልዩ የሆነ ጥንቅር ያሰናድተናል። እስከ ፕሮግራማችን ፍጻሜ በጨዋታዎቹ ዙሪያ ሀሳብ አስተያየታችሁን እያጋራችሁን አብራችሁን ቆዩ። በስፔን ላሊጋ በዚህ ሳምንት ከተመለከትናቸው ጨዋታዎች በተለይም እሁድ ማዮርካ ከሪያል ቤትስ ያደረጉት ጨዋታ ይጠቀስ ነበረ። ሪያል ቤትስ ከሜዳ ውጪ ነው ድል አድርጓል። የሪያል ቤትስን ሁለት የማሸነፊያ ግቦች ኢዛል ዡሊ 18ኛው ደቂቃ ላይ፣ ባካምቡ 47ኛው ደቂቃ ላይ ሁለቱን ግቦች አስቆጥሯል። ለማዮርካ ከሽንፈት ያልታደገች ብቸኛ ግብ በላሊጋው በርካታ ግቦችን እያስቆጠረ ከኬሊያን ምባፔ ቀጥሎ የምናገኘው ሚዩሪክ 66ኛው ደቂቃ ላይ ማስተዛዘኛ ግብ ለክለቡ አስቆጥሯል። ወደ ሽንፈት አላመጣችም። ሌላኛው ከሜዳ ውጭ ተጫውቶ እንዲሁ ድል ያደረገው ቡድን ቫሌንሺያ ነው። እሁድ ከነበሩ ጨዋታዎች ሌቫንቴን ነው 2-0 በሆነ ውጤት ድል ያደረገው። ራማዛን 64ኛው ደቂቃ ላይ፣ ሳዲቅ 84ኛው ደቂቃ ላይ ሁለቱን የቫሌንሺያ ግቦች እንዲሁ ከመረብ ማሳረፍ ሲችሉ፣ ሌላኛው በቃል ስፖርት ዩቲዩብ ቻናል በምሽት መረጃችን ያነሳ ነው ለማስታወስ ያክል ቢልባኦ ከሜዳ ውጭ አዳጊውን ሪያል ኦቪድን
2-1 ያሸነፈበት ነበረ። ጃሩ ጋዚያር 58ኛው ደቂቃና ሳንሼቲ 77ኛው ደቂቃ ላይ ያስቆጠሩበት ግብ ሪያል አትሌቲኮ ቢልባውን ባለድል ሲያደርገው ሪያል ኦቪድን ከሽንፈት ያልታደገች ግብ ቻየር ነበረ 30ኛው ደቂቃ ላይ እንዲሁ ከመረብ አዋህዷት የነበረው። ትላንት በጣም ያልተጠበቀ ውጤት አትሌቲኮ ማድሪድ የገጠመው ሽንፈት ነው። ትላንትና 3-0 በሆነ ውጤት ነው አትሌቲኮ ማድሪድ በሪዮ ቫይካኖ የተሸነፈው። 3-0 ሪዮ ቫይካኖን ባለሜዳው ድል ያደረጉ ግቦችን ፔሬዝ 40ኛው ደቂቃ ላይ፣ ቫላንቲን 45ኛው ደቂቃ እና ሜንዲ 76ኛው ደቂቃ ላይ ከመረብ አሳርፈዋል። የአትሌቲኮ ማድሪድ ጉዞ ግን ትንሽ ፈገግ የሚያስብል ነው። 4 ተከታታይ ጨዋታ እንዴት እንደተመዘገበ ውጤት እንንገራችሁ። በኮፓ ዴላሬ አትሌቲኮ ማድሪድ ሪያል ቤትስን 5-0 አሸነፈው። ከዛ በላሊጋ ድጋሜ ተገናኙ። በቀጣዩ ሪያል ቤትስ 1-0 አሸነፈ። ከዛ በሳምንቱ ከባርሴሎና ጋር በኮፓ ዴላሬ ተገናኙ፣ 4-0 አሸነፈ በሳምንቱ አጋማሽ። ከዛ በሪዮ ቫይካኖ 3-0 ተሸነፈና ኮፓ ዴላሬ ላይ በሁለት ጨዋታ 9 ግብ ያስቆጠረው ቡድን በተከታታይ ጨዋታ በላሊጋ 4 ግብ ተቆጥሮበት 1 ግብ ሳያስቆጥር መሸነፉ በጣም አስገራሚ ከሆኑ ጉዳዮች ውስጥ ነበር። ዩሊያን አልቫሬስ ሪዮ ቫይካኖን በገጠመውና 3-0 በተሸነፈው ቡድን ውስጥ 56 ደቂቃን ተጫውቷል። ምንም ግብ አላስቆጠርም፣ ምንም አሲስት የለም፣ ኢላማውን የጠበቀ ሙከራ አላደረገም። 6 ኳስ አቀበለ፣ 2 ኳሶችን ወደ ሳጥን ውስጥ ይዞ ገባ። ከ5 ክሮስ አንዱን የተሳካለት፣ አንድም ድሪብል አልተሳካም። በጨዋታው አትሌቲኮ ማድሪድ 3-0 ተሸንፏል። እንደ አጠቃላይ ቡድኑም ጥሩ አልነበረም። የዚህ ተጫዋች መዳረሻ ቀጣይ ክረምት በትልቁ እንዲጠበቅ ያደረገ ሌላ ምሽት ማለት ይቻላል። ያኖ ብላክ ከ3-0 ሽንፈት በኋላ የላሊጋውን ዋንጫ አረቀን የጣልን ያክል ነው የተሰማኝ ብሏል። ከዚህ በኋላ ወደ ፉክክር ተመልሶ ዋንጫውን ለማንሳት በጣም ይከብዳል ብሏል። እንደዚህ አይነት መንገድ እየተጫወትክ ማሸነፍ አይገባም፣ ሽንፈቱ ይገባናል ብሏል። አሁን አትሌቲኮ ማድሪድ ወደ 4ኛ ተንሸራቷል። በ45 ነጥብ 4ኛ ደረጃ ነው የሚገኙ። ያውም ካናቱ ያለው ቪላሪያል በግብ ክፍያ ስለበለጠው ነው እንጂ ቀሪ ጨዋታ ያለው የሚያሸንፍ ከሆነ ነጥብ ልዩነትም ይመጣል። ያው ላሊጋው እንደሚታወቀው ሪያል ማድሪድ በ60 ባርሴሎና በ58 አንደኛና ሁለተኛ እንዳሉ ይታወቃል። የደረጃ ሰንጠረዡ ላይ ለውጥ ሊያመጣ የሚችለው ጨዋታ ዛሬ ምሽት 5 ሰዓት ዢሮና ከባርሴሎና የሚያደርጉት ጨዋታ ይጠበቃል። በሙኒሲፓል ሞንቲልቬል የሚደረገ መርሃ ግብር ነው። ዢሮና በሜዳውና በደጋፊ ፊት ባርሴሎናን ሲገጥም በዚህ ውድድር ዓመት ዢሮና 7 ድል 8 አቻ 10 ሽንፈት ገጥሞታል። በባርሴሎና በኩል በዚህ ውድድር ዓመት 29 ድል 2 አቻ 6 ሽንፈት አስተናግዷል። ዢሮና በመጨረሻ 5 ጨዋታ በተለይም የመጨረሻ 3ቱ ላይ 2 አቻ 1 ሽንፈት ገጥሞታል። ከአጠቃላይ ከ5ቱ ጨዋታ 2 ድል ብቻ ነው ያለው። ባርሴሎና በኮፓ ዴላሬ በሳምንቱ አጋማሽ 4-0 በአትሌቲኮ ማድሪድ የተሸነፈው ጨዋታ ይጠቀሳል። ቀሪ 4 ጨዋታዎችን በድል ነው ያጠናቀቀው። ባርሴሎና ዢሮናን 13 ረቶታል። ዢሮና በተቃራኒው 3 ነው ባርሳን የረታው፣ 2 ጊዜ አቻወጥቷል። የመጨረሻ 4 ግንኙነት 4ቱ 3ቱን ባርሴሎና በድል ሲያጠናቀቅ ዢሮና አንዱን አሸንፏል። የመጀመሪያ ዙር ጨዋታ በካምፕኑ ባርሴሎና 2-1 አሸንፎ ነበረ። ባርሴሎና ይህን ጨዋታ የሚያሸንፍ ከሆነ ነጥቡን 61 በማድረስ የስፔን ላሊጋ መሪነቱን መረከብ ይችላል። ከሪያል ማድሪድ ግን ይሳካለት የሆነ ዛሬ ምሽት የሚደረገውን ጨዋታ ቅድመ ግምታችሁ እንዲዋጋሩን። ከማድሪድ ጋር በተያያዘም ቪኒሺየስ ጁኒየር ህልሜ በሪያል ማድሪድ ከክርስቲያኖ ሮናልዶ ጋር አንድ ላይ መጫወት ነበር። እንዳጋጣሚ ሆኖ እኔ ሪያል ማድሪድን ስቀላቀል ክርስቲያኖ ሮናልዶ ክለቡን ለቆ ወጥቶ ነበር። ያ ከኔ ህልሞች ውስጥ አንዱ ነበር ብሏል። ከሮናልዶ ጎን መጫወት የዚህ ውድድር ዓመት ህልሙም የአውሮፓ ሻምፒዮንስ ሊግን ዳግም ማንሳት መሆኑን አረጋግጧል። በጣም ከባድ እንደሆነ አውቃለሁ፣ ግን እናደርገኗል፣ ድጋሚ ማድረግ እፈልጋለሁ ብሏል። ኬሊያን ምባፔ ከሪያል ማድሪድ ጋር በጣም ጥሩ ጊዜን እያሳለፈ መሆኑን ተናግሯል። በተለይም ከአርቤሎዋ መምጣት በኋላ በጣም አስደናቂ ቁጥሮችን እየተመለከተን ነበር። ቃል ስፖርት ዩቲዩብ ቻናል በምሽት ዘገባችንም ስለ ጉዳዩ አንስተ እንደነበር ይታወቃል። ቪኒሺየስ ጁኒየር ወደ ጥሩ ብቃቱ እየመጣ ነው ካለን ያው በሳምንቱ አጋማሽ ላለባቸው በጣም ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ ረፍት የተሰጠው ወይም ከጉዳት ተመልሶ ይሄ ሪስክ ላለመውሰድ ያስቀመጠው ተጫዋች ኬሊያን ምባፔን በተመለከተ በጣም አስገራሚ ሪከርዱን እንንገራችሁ። በተከታታይ 4 ጨዋታ ባርሴሎና ላይ ግብ አስቆጥሯል። በታሪክ በኤል ክላሲኮ 4 ተከታታይ ጨዋታ ግብ ያስቆጠሩት ከዚህ በፊት ሮናልዲኒዮ ጎቾ ለባርሴሎና እየተጫወተ ክርስቲያኖ ሮናልዶ ለማድሪድ እየተጫወተ አሁን ሌላ የክርስቲያኖ ሮናልዶ አልጋ ወራሽ ይሆናል ተብሎ በሂደት ላይ ያለው
ኬሊያን ምባፔ በሪያል ማድሪድ አድርጎታል። በቀጣይ ተጫዋቹን በተመለከተ ውድ ቤተሰቦቻችን በሳምንቱ አጋማሽ በሚደረገው የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታ ቤኔፊካን በሚገጥመው ስብስብ ውስጥ እንደተካተተ ተረጋግጧል። በሰሞኑ ስኮር 19 የ2025 ምርጦችን በየሜዳ ክፍሉ እየመረጠ ነበረ። ከሪያል ማድሪድ ከተመረጡት ውስጥ ቲቦት ኮርቷ በግብ ጠባቂነት አንደኛ ስፍራን ወስዷል። ሁለተኛ የተቀመጠው የባርሴሎና ሁዋን ጋርሻ ነው። ሶስተኛው የሲቲ ጃሌጀ ዳናሮማ፣ አራተኛው የአርሰናሉ ዳቪድ ሪያ፣ አምስተኛው የኤስ ሚላኑ ማይክ ሚኛን ሆነው ተመርጠዋል። ከሪያል ማድሪድ ግብ ጠባቂ ተመርጧል ማለት ነው። ሌላው የወቅቱ በጣም አስደናቂው ተጫዋች ነው በሚል በአልቫሮ አረቢዮ ላይ የተወደሰውን ትሬንት አሌክሳንደር-አርኖልድ እናንሳ። ትሬንት አሌክሳንደር-አርኖልድ ፍጹም የተለየ ብቃት አለው የሚሉት እሳቸው በተለይም ሜዳ ውስጥ የመረዳት ችሎታውን በብዙ እንደሚወዱለት ተናግረዋል። እሱ እንደ ቀኝ ተመላላሽ ብቻ አይደለም፣ አንዳንድ ጊዜ ክፍት የሆኑ የሜዳ ክፍሎችን ይጠቀማል፣ የግብ ዕድሎችን ይፈጥራል፣ በጣም በወሳኝ ቦታ ላይ የቆሙ ኳሶችን ያሻማል። ትልቅ ብቃት ያለውና ሰፊ የሜዳ ክፍልን ሸፍኖ መጫወት የሚችል ተጫዋች ነው ብሏል። አሁን በቡድን ውስጥ ወሳኝ ከሚባሉ ተጫዋቾችም አንዱ መሆኑን ተናግሯል። ዳኒ ካርቫሃል በአመቱ መጨረሻ ይለቃል። ስለዚህ የቡድኑ ቁልፍ ተጫዋች ሆኖ የሚቀጥልበት ሰፊ እድል እንዳለ ነው እንደዚሁ ሀሳባቸውን ያጋሩት። በጣሊያን ተጠባቂ አንድ መርሃ ግብር ነበረ። ናፖሊ ከሮማ ያደረጉት ጨዋታ ነው። ጨዋታው 2-2 በሆናቸው ውጤት ነው የተጠናቀቀው። ውድ ቤተሰቦቻችን ናፖሊ ከሮማ በዲየጎ አርማንዶ ማራዶና ስቴዲየም የነበረውን ጨዋታ 2-2 ሲጠናቀቅ ለባለሜዳው ናፖሊ ስፓን ዞላ 40ኛው ደቂቃ ላይ እንደዚሁም ሊሰን 82ኛው ደቂቃ ላይ ገቦቹን ሲያስቆጥሩ ለሮማ ዶኒ ማለን 7ኛው ደቂቃ በጨዋታ 71ኛው ደቂቃ ላይ በፍጹም ቅጣት ምት ሁለቱን ገቦች አስቆጥረው 2-2 ተጠናቀቀ። ናፖሊ በተከታታይ ያደረጋቸውን 23 የጣሊያን ሴሪ ጨዋታ ሳይሸነፍ ጉዞን አስቆጥሏል። ነጥቡ ግን 50 ነው። በጊዜያዊነት ሶስተኛ ነው የሚያስቀምጠው። ሮማ 47 ነጥብ። ቀጣይ ሳምንት እሑድ አታላንታ ከናፖሊ፣ ሮማ ከክሮሜንሴ እንደዚሁ የሚያደርጉት ጨዋታ በጣሊያን ሴሪ ይጠበቃል። ዶኒ ማለን ወደ ቡድኑ ከመጣ በኋላ በሮማ ቤት 5 ጨዋታን አድርጎ 4 ግቦች አሉት። ውድ ቤተሰቦቻችን ዶኒ ማለን እንደ አጠቃላይ ማለት ነው በ5 ጨዋታም በመጀመሪያዎቹ ማለት ነው 5 የግብ አስተዋጽኦም ሲኖረው ከአስቶን ቪላ በውሰት ነው የመጣው። በጣም አስደናቂ ጊዜን በዣን ፔሮ ጋስፔሬኒ ሮማ ቤት እንደዚሁ እያሳለፈ ይገኛል። ትላንትና ሌሎች በርከት ያሉ መርሃ ግብሮች ተደርገው ነበረ በጣሊያን ሴሪ። ላብነት ያክል ቦሎኛ ከቶሪን ያደረጉት ጨዋታ ይጠቀሳል። ቦሎኛ እንግዳው ቡድን 2-1 በሆነ ውጤት ድል አድርጓል። ቫልሲች የቶሪኖ ተጫዋች 49ኛው ደቂቃ ላይ በራሱ መረብና ካስቴሮ በጨዋታ 70ኛው ደቂቃ ላይ ቦሎኛን 2 የማሸነፊያ ግቦች ሲያስቆጥሩ፣ በነገራችን ላይ ቫልሲች ራሱም ላይ አስቆጥሯል። ለቡድኑ ማቻ የምታደረገውን ግብ 62ኛው ደቂቃ ላይ አስቆጥሮ ነበር፣ ግን ቡድኑን እቺ ግብ ከሽንፈት ልትታደግ አልቻለችም። ሌላኛው መርሃ ግብር ፓርማ ሄላስ ቬሮና 2-1 ያሸነፈበት ነው። በጣሊያን ሴሬ 25ኛ ሳምንት መርሃ ግብር የፓርማን 2 የማሸነፊያ ግቦች አንድሪያን 4ኛው ደቂቃ እና ፔሌግሪኖ 93ኛው ደቂቃ ላይ አስቆጥሯል። ለሄላስ ቬሮና ከሽንፈት ያልታደገች ግብ አብዱ ሃሮይ ነበር 43ኛው ደቂቃ ላይ በፍጹም ቅጣት የምታስቆጥሮ የነበረው። ሌላ 3 ግብ የተመለከትንበት ጨዋታ በ25ኛ ሳምንት የጣሊያን ሴሬ ሳሱሎ ዩዲኒዜን 2-1 ያሸነፈበት ጨዋታ ነበረ። ለሳሱሎ ሎሪየንት 56ኛው ደቂቃ ላይ ፒናሞንቲ 58ኛው ደቂቃ ላይ ሲያስቆጥሩ፣ ለዩዲኒዜ ኦማር ሶልት ነበር 10ኛው ደቂቃ ላይ አስቀድሞ ግብ ያስቆጠረው፣ ግን ቡድኑን ከሽንፈት አልታደገም። ሌላኛው መርሃ ግብር ክሮሜንሴ ከጄኖ ያደረጉት ጨዋታ 0-0 ተጠናቋል። ምናልባት እዚህ ጨዋታ ላይ የምናነሳው በጥር ወር ጄሮናዎች አሌክስ አሞሪም የተባለ ተጫዋች አስፈረመው ነበርና ትላንትና ከጨዋታው በፊት የክሮሜንሴ ጨዋታ በፊት እንግዲህ ጄሮና ከክሮሜንሴ ሲጫወቱ በስክሪኑ ላይ ተጫዋች ሲተዋወቁ የአሌክስ አሞሪምን ምስል እናሳያለን ብለው የሩበን አሞሪምን ምስል አሳይተው ነበር። ጨዋታው ከመጀመሩ በፊት ትንሽ ፈገግ የሚያደርገው ጉዳይ ነበረ። ለማንኛውም ከሰሞኑ በርከት ያሉ ጨዋታዎች ሲደረጉ ነበር። ኤሲ ሚላን ድል ያደረገበት ሳምንት ነበር። ሉካ ሞድሪች ለ24 ተከታታይ ዓመት ግብ ያስቆጠረበት ነበረ። በደረጃ ሰንጠረዡ ኢንተር በ61 ይመራል፣ ሚላን በ53 ይከተላል፣ ናፖሊ በ53ኛ፣ ሮማ በ47 ነጥብ 4ኛ፣ ዩቬንቱስ በ46 ነጥብ 5ኛ ናቸው። ከነኚህ ቡድኖች ኤሲ ሚላን ብቻ ቀሪ ጨዋታ አለው። ድል ካደረገ የነጥብ ልዩነቱን ወደ 6 ዝቅ ማድረግ የሚችልበትም ነው። በጀርመን ቡንደስሊጋ
አርቢ ላይፕዚግ ከወርደር ብሬመን ያደረጉት ጨዋታ ሲጠበቅ ነበረ። ይህ ጨዋታ 2-2 በሆናቸው ውጤት ተጠናቋል። ያን ዲዮሜንዴ 70ኛው፣ ጊውራን 89ኛው ሁለቱን የአርቢ ላይፕዚግ ግቦች ሲያስቆጥሩ በወርደር ብሬመን በኩል ሙሪያ 52ኛው ደቂቃ ላይ፣ ሳቨንበርግ 78ኛው ደቂቃ ላይ ሁለቱን ግቦች አስቆጥረው ጨዋታው 2-2 በሆናቸው ውጤት ተጠናቋል። ሌላኛው መርሃ ግብር ኦግስቡርግ ሃይደንሄምን 1-0 ያሸነፈበት ጨዋታ ነበር። ካሉድ መሪስ 80ኛው ደቂቃ ላይ ብቸኛዋን ግብ ያስቆጠረበት ነው። የሳምንቱ ጨዋታዎች ተጠናቀዋል። 22ኛ ሳምንት ጀርመን ቡንደስሊጋ ባየር ሙኒክ በ57 ነጥብ ይመራል። ቦሩሲያ ዶርትመንድ በ6 ነጥብ ዝቅ ብሎ በ51 ነጥብ ሁለተኛ፣ ሆፈንሄም በ45 ነጥብ ሶስተኛ፣ ስቱትጋርት በ42 ነጥብ አራተኛ፣ አርቢ ላይፕዚግ በ40 ነጥብ አምስተኛ እና ባየርን ሌቨርኩሰን በ39 ነጥብ ስድስተኛ ተቀምጠዋል። የጥሎ ማለፍ ወራጅ ቀጠና ውስጥ ወርደር ብሬመን በ19 ነጥብ 16ኛ፣ እንዲሁም በወራጅ ቀጠናው ሴንት ፖሊን በ17 ነጥብ 17ኛ፣ ሄደንሄም በ13 ነጥብ 18ኛ ደረጃ ላይ እንደዚሁ መቀመጥ ችለዋል። መሪውም ባየር ሙኒክ በተመለከተ ያው የወቅቱ አነጋጋሪ ተጫዋች ሃሪኬን ነው። ሃሪኬን 126 ግቦች በባየር ሙኒክ አለው። በጨዋታ 0.96 ግብ እያስቆጠረ ነው። 31 አሲስት አለው። በጨዋታ 0.24 አሲስት እያበረከተ ይገኛል። ድንቅ ጊዜን እያሳለፈ ነው። ምናልባት ንጻሬዎቹ ሁሉ ከሮቤርት ሌዋንዶስኪ ጋር እንደሆኑ ይታወቃል። በፍራንስ ሊግ በርከት ያሉ መርሃ ግብሮች ሲደረጉ ነበር። ኦሎምፒክ ሊዮን ከኒንስ ያደረጉት ጨዋታ በኦሎምፒክ ሊዮን 2-0 አሸናፊነት ተጠናቋል። ቶሊሶ 45ኛው ደቂቃ ተጠናቆ በጭማሪ አንደኛ ደቂቃ እና እንደዚሁም ናሬቲ 64ኛው ደቂቃ ላይ ሁለቱን የኦሎምፒክ ሊዮን ግቦች እንዲሁ ከመረብ ማሳረፍ ሲችሉ ወደ ቤተሰቦቻችን ኖህ ናሬቲ ኦሎምፒክ ሊዮንን ከተቀላቀለ ጊዜ ጀምሮ የ20 ዓመቱ ተጫዋች በአራት ጨዋታ 2 ግቦችን አስቆጥሯል። በጣም አስደናቂ የሚባል ጊዜን እያሳለፈ ይገኛል። ሌላኛው ጨዋታ ሎሪየንት ከአንገር ሲያደርጉት ጨዋታ ነበር። ይህም ጨዋታ በሎሪየንት 2-0 አሸናፊነት ተጠናቋል። ፓይስ 9ኛው ደቂቃ እና እንደዚሁም ማክኖግ 58ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ለሎሪየንት ማስቆጠር ችለዋል። ከሜዳ ውጭ የተጫወተው ኦግዤር ሜትስን 3-1 አሸንፏል። ከሜዳ ውጭ ለተጫወተውና ድል ላደረገው ኦግዤር 3 የማሸነፊያ ግቦችን 4ኛው ደቂቃ ላይ ሳይዱብ ሳኔ የሜዙ ተጫዋች በራሱ ላይ አስቆጠረ። ከዛ ቀጥሎ ሙባላ ሌላኛው የሜትስ ተጫዋች 76ኛው ደቂቃ ላይ ራሱ ላይ ያስቆጠረላቸው። ከኦግዤር 3 የማሸነፊያ ግቦች ብቸኛው የኦግዤር ተጫዋች ሆኖ ግብ ያስቆጠረው ለኦግዤር ዳኒዮስ ነው 89ኛው ደቂቃ ላይ። ሜትስ ከሽንፈት ያልታደገች ግብ ማባላ 94ኛው ደቂቃ ላይ ያስቆጥራል። ትንሽ ለየት ያለ ጨዋታ ነው። 2 በራስ ላይ የተቆጠሩ ግቦች በጨዋታው ተመልክተናል። ሌላኛው ሊሃቨር ቱሉስን 2-1 ያሸነፈበት ጨዋታ ነበረ። ሱማሬ 43ኛውና 53ኛው ደቂቃ ላይ የሊሃቨርን 2 የማሸነፊያ ግቦች ሲያስቆጥሩ ለቱሉስ ከሽንፈት ያልታደገች ግብ ሲዲቤ ነበረ 45ኛው ደቂቃ ተጠናቆ በጭማሪው 3ኛ ደቂቃ ያስቆጠረው። በነገራችን ላይ ፍራንስ ሊጋ መሪውን ቀይሯል። በ22ኛ ሳምንት ሌንስ በ52 ይመራል። ፒኤስጂ በ51 ነጥብ 2ኛ፣ ሊዮን በ45 ነጥብ 3ኛ፣ ማርሴ በ40 ነጥብ 4ኛ፣ ሊል በ34 ነጥብ 5ኛ ናቸው። ያው ሌንስ መሪነቱን በዚህ ሳምንት ነው መረከብ የቻለው። ፍራንስ ቆይተን በስኮር 90 በየሜዳ ክፍሉ ምርጦች ሲመረጡ ከፍራንስ ሊጋ የተመረጡትን እናንሳ። ከፍራንስ ሊጋ ምርጥ የቀኝ ተመላላሽ አሽራፍ ሐኪሚ ተመርጧል። በስኮር 90 ምርጥ አምስቶች አንደኛ ሆኖ ሲመረጥ የቼልሲው ሪስ ጄምስ 2ኛ፣ የአርሰናሉ ዩሊያን ቲምበር 3ኛ፣ እንደዚሁም የሪያል ማድሪዱ ፌድ ቫልቬርዴ 4ኛ እና የባየርን ሙኒኩ ሌመር በ5ኛ ደረጃ ላይ መመረጥ ችሏል። በቀኝና የግራ ተመላላሽ ውስጥ ደግሞ በግራ ተመላላሽ ቦታ ላይ የፓሪሰን ጀርሜኑ ኑኖ ሜንዴሽ በአንደኛ፣ ከዛ ዲማርኮ ከኢንተር 2ኛ፣ ካላፊዮሪ ከአርሰናል 3ኛ፣ ግራማልዶ ከባየር ሌቨርኩሰን 4ኛ እና ኮኮሪያ ከቼልሲ 5ኛ ሆኖ ተመርጧል። በተከላካይ አማካኝ ቦታም ቅድሚያውን የወሰደው የፓሪሰን ጀርሜን ተጫዋች ነው። የፓሪሰን ጀርሜኑ ቪታኒ 1ኛ፣ የአርሰናል ዙቤሜንዲ 2ኛ፣ የባርሴሎናው ፍራንክ ዲዮንግ 3ኛ፣ የባየርን ሙኒኩ ኪሚች 4ኛ እና የቼልሲው ካይሴዶ እንደ 5ኛ ደረጃ ተቀምጧል። የእናንተ የተለየ ከሆነ በቃል ስፖርት ዩቲዩብ ቻናላችን ላይ ደርሱን። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ።
ቃል ስፖርት ዩቲዩብ ቻናል የተመራረጡ ስፖርታዊ ጥንቅሮችን ከአገር ቤት እስከ ባህር ማዶ ለሰዓቱ መርጠን አሰናድተን ለእናንተ ውድ አድማጮቻችን እያደረስን እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ እና ከእንግሊዝ ክለቦች ወዳገኘናቸው ተጨማሪ ጥንቅሮች እንሻገር። ሳምንቱ መጨረሻ ቀናት እንዴት አለፉ? በምትደግፏቸው ክለቦች ዙሪያ መልከታችሁን እናጋሩን። በመረጃ ሰዓታችን አብራችሁን ስትቆዩ ደግሞ ላይክ እያደረጋችሁ እንድታበረታቱን በትህትና ጠየቅን። ዛሬ በእንግሊዝ ምድር አንድ ጨዋታ ይጠበቃል። 32ኛ ሳምንት የእንግሊዝ ሻምፒዮንሺፕ ጨዋታ ነው። በሻምፒዮንሺፕ ወደ ፕሪሚየር ሊጉ አንደኛና ሁለተኛ ወጡ በቀጥታ ሲያልፉ ከአራተኛ እስከ ስድስተኛ የወጡት በጥሎ ማለፍ አንድ ቡድን እንደሚያልፍ ይታወቃል። ዛሬ ኮቬንትሪ ሲቲ ከሚድልስቦሮ የሚያደርጉት ጨዋታ በምክንያት ይጠበቃል። ኮቬንትሪ ሲቲ በዚህ ውድድር ዓመት 18 ድል፣ 8 አቻ፣ 8 ሽንፈት። በሚድልስቦሮ በኩል በተመሳይ 18 ድል ግን 7 አቻ ነው እዚህ ጋር ያለው። እንዲሁ የተሸነፉት 8 ብቻ ነው። ኮቬንትሪ ሲቲ በመጨረሻ 5 ጨዋታ በ3ቱ በሁለቱ ተሸንፎ በአንዱ አቻ ወጥቷል። ይሄ ነው ደረጃ ሰንጠረዡ እንዲላይ ወደ ሁለተኛ እንዲንሸራተት ያደረገው። ቀሪ ሁለቱን አሸንፏል። በሚድልስቦሮ በኩል የመጨረሻ 5 ጨዋታ 5ቱንም አሸንፏል። በእርስ በርስ ግንኙነት ኮቬንትሪ ሲቲ 24 ሲረታ ሚድልስቦሮ 17 ይረቷል፣ 17 ያቻ ወጥቷል። መጀመሪያ ዙር ጨዋታ ኮቬንትሪ ሲቲ 4-2 አሸንፎ ነበር ይህን ጨዋታ ከሜዳ ውጪ። ዛሬ ምሽት 5 ሰዓት ሲል ይህ ጨዋታ ኮቬንትሪ ቢልዲንግ ሶሳይቲ አሬና ላይ ይደረጋል። ሚድልስቦሮ በ61 ነጥብ ይመራል። ኮቬንትሪ ሲቲ በ59 ይከተላል። በሁለቱ ክለቦች መካከል የ2 ነጥብ ልዩነት አለ። ኮቬንትሪ ሲቲ ካሸነፈ መሪነቱን ይረከባል። ሚድልስቦሮ ካሸነፈ መሪነቱን ያጠናክራል። ይህን ተጠባቂ ጨዋታ ቅድመ ግምት ልትጽፉልን ትችላላችሁ። ሊድስ ዩናይትድ በኤፍኤ ካፕ መርሃ ግብር በመለያ ዓመት በርሚንግሃም ሲቲን አሸንፎ ወደ ቀጣዩ ዙር እንዳለፈ ይታወቃል። አንድ ሰው እናንሳ፣ ሉካስ ኒሚንቻ በጣም አስደናቂ ተጫዋች ነው። በነገራችን ላይ በየ101 ደቂቃው ለሊድስ ዩናይትድ ወይ ግብ ያስቆጠራል ወይ አሲስት ያደርጋል። 7 ጎል 2 አሲስት አለው በዚህ ሲዝን። ኤርሊንግ ብሮት ሃላንድ በየ83 ደቂቃው የግብ አስተዋጽኦ ያበረክታል። ይሄ ትልቁ ነው እንግሊዝ ፕሪሚየር ሊግ ከሚጫወቱ ተጫዋቾች። ሉካስ ኒሚንቻ በጣም አስደናቂ ቁጥር ያለው ትላንትና እንደ አጠቃላይ በኤፍኤ ካፕም ወደ ቀጣይ ዙር ካለፉ ክለቦችም ሊድስ ይጠቀሳል። በእርግጥ ሌሎችም ያለፉ አሉ። ወልቭስ ግሪምስቢ ታውንን 1-2 አሸንፎ፣ ሰንደርላንድ ኦክስፎርድ ዩናይትድን 1-2 አሸንፎ፣ ፉላም ስቶክ ሲቲ 2-1 አሸንፎ፣ አርሰናል ዊጋንን 4-2 አሸንፎ ከውድ ጨዋታዎች ወደ ሩብ ፍጻሜ የተቀላቀሉ ናቸው። በነገራችን ላይ ዛሬ አንድ ቡድን ይቀራል፣ ማክስፊልድ ታውን ከብሬንትፎርድ። ይህ ጨዋታ እንደተጠናቀቀም ቀጣይ መርሃ ግብር እጣ ድልድል የሚወጣ ይሆናል። ሲቲም በሳምንቱ የነበረበትን ጨዋታ ሳልፎርድ ሲቲን 2-2 አሸንፎ ወደ ቀጣዩ ዙር ማለፉ ይታወቃል። አንድ በራስ ላይ ተቆጠረች ግብ ነበረች። አልፊ ዶርኒንግተን በ6ኛው ደቂቃ ላይ በራሱ መረብ ላይ እና ማርጉዌ 81ኛው ደቂቃ ላይ ለሲቲ ባስቆጠሩት ግብ ነበረ ሲቲ በሳምንቱ መጨረሻ የነበረውን የኤፍኤ ካፕ መርሃ ግብር ድል ያደረገና የሲቲ ደጋፊዎች ሌላ በዚህ ውድድር ዓመት ዋንጫ ሊያነሱበት የሚችሉበት መድረክ እንደሆነ እንደዚሁ እድል እንዳላቸው ፍንጭ የሰጠበት ነበር። ጠንካራ ቡድኖች አሉ። በእርግጥ እዚህ ውስጥ ቼልሲ፣ እንደ አርሰናል ያሉ፣ ሊቨርፑል ያሉ ከቢግ ሲክስ ክለቦች እዚህ መድረክ ውስጥ እንዳሉ ይታወቃል። ሲቲም ወደ ቀጣዩ ዙር አልፎ የዋንጫ ህልውናውን እንደዚሁ እንዳስጠበቀ ይታወቃል። ከዚህ ጋር በተያያዘ ፔፕ ጋርዲዮላ እንግዲህ 3ኛ የኤፍኤ ካፕ ዋንጫቸውን ለማንሳት ጥረት እንደሚያደርጉ ገልጿል። በዚህኛው የውድድር ዓመት እሳቸው እስካሁን 2 የኤፍኤ ካፕ ዋንጫዎችን አሳክተዋል። ወደ 50 ጨዋታ እንዳጠቃላይ በመድረኩ ላይ አድርገው 2 ዋንጫዎችን አሳክተዋል። ከነኚህ 50 ጨዋታ በነገራችን ላይ ተቃራኒ መረብ ላይ 150 ግብ አስቆጥረዋል። በአማካይ በጨዋታ 3 ግብ በላይ የሚያስቆጥር ቡድን ያላቸው፣ በተቃራኒ የተቆጠረባቸው 30 ግብ ነው። ትላንትና በቃል ስፖርት ዩቲዩብ ቻናል በምሽት ዘገባችን ለሲቲ ደጋፊዎች ካደረስነው መረጃ አንደኛው ዋይኔ ማርክ ሩኒ በፔፕ ጋርዲዮላ ስር ምክትል ሆኖ ለማሰልጠን የእሳቸው ጥሪ እየተጠባበቀ እንደሆነ ያደረስናቸው መረጃ በጣም አነጋጋሪ ነበር። በርካቶችን በሀሳብ መስጫ ሳጥናችን ላይ ሲጽፉልን ነበር። የሲቲ ደጋፊዎች ዋይኔ ማርክ ሩኒ ምክትል አሰልጣኝ እንዲሆን ትሻላችሁ? በነገራችን ላይ ዋይኔ ማርክ ሩኒ ምክትል አሰልጣኝ ለመሆን የፈለገበት ምክንያት አሁን ሚኬል አርቴታ በአርሰናል እንዲህ አይነት አሰልጣኝ የሆነው በፔፕ ጋርዲዮላ ስር ስለሰራ ነው። እኔም ምርጥ አሰልጣኝ ይሆን ዘንድ በሲቲ ቤት በፔፕ ስር ለመስራት ዝግጁ ነኝ ማለቱን ነግረናችሁ ነበር። ከቼልሲ ጋር በተያያዘ ውድ ቤተሰቦቻችን ቼልሲ ተጫዋች ያስፈርማል። ከዛ ተጫዋቾቹ የአውሮፓን እግር ኳስ እንዲላመዱ ወይም የቼልሲን እግር ኳስ ባህር በአውሮፓ ውስጥ እንዲለምዱ
ወደ ስትራስቡርግ ይላካሉ። አንደኛው ሳር ነበረ፣ ወደ ስትራስቡርግ ያመራ ተጫዋች ነበር፣ ወደ ቼልሲ ተመልሷል። ከሳምንቱ አስደናቂ ጨዋታዎች ውስጥ አንደኛው ቼልሲ በኤፍኤ ካፕ ወደ ቀጣዩ ዙር ያለፈበት ነበረ። ፔድሮ ኔቶ ሃትሪክ የሰራበት ጨዋታ ማለት ነው እና ኤስታቪዮ ቀሪዋን ገብ ያስቆጠረበት በዛ ጨዋታ ላይ ሳርም ድንቅ ነበረ። በማህበራዊ ትስስር ገጹ ላይ ዳግም ወደ ቼልሲ ተመልሼ በመጮቴ እንዲህ አይነቱን ብሽት በማሳለፌ በጣም ደስተኛ ነኝ ብሏል። ለዚህ ቡድን መፋለሜን እቀጥላለሁ፣ ከቡድኑ ጋር አብሬ ረጅም ዓመት መቆየት እፈልጋለሁ ብሏል። ሌላው ወደ ፕሪሚየር ሊጉ አምጥተው በውሰት ለስትራስቡርግ ሰጥቶት የነበረው ተጫዋች አንድሬ ሳንቶስ ነው። ይህ ተጫዋች በነገራችን ላይ በማሬስካ ስር መጣ። በሊያም ሮዛኔር ስር ደግሞ ጥሩ ጊዜ እንደሚያሳልፍ አስቀድሞም ተገምቶ ነበር። ለምን በስትራስቡርግ አብረው ሰርተው ነበረ። ወደ ቤተሰቦቻችን ይህ ተጫዋች ለቼልሲ ባደረጋቸው አጠቃላይ 24 ተጫዋታዎች ውስጥ ከ7 በታች ሬቲንግ አልተሰጠውም። ሌላ በጣም አስደናቂ ጊዜን እያሳለፈ ያለ ተጫዋች ሆኖ ላይ በቡድን ውስጥ እሳቸውም ሊያም ሮዛኔርም ጋር ያለው ትውውቅ እንደሚጠቅመው አስቀድሞም ሲናገር እንደነበረ ይታወቃል። እሳቸው ወደ ቼልሲ ከመጡ በኋላ ሊያም ሮዛኔር 11 ጨዋታን መርተዋል። 8 ድል፣ 1 አቻ፣ 2 ሽንፈት ብቻ ነው የገጠማቸው። ሁለቱም በካራቦ ካፕ የግማሽ ፍጻሜ ስታንፎርድ ብሪጅ እና ኤሚሬትስ ላይ በአርሰናል የተሸነፉበትና ከዋንጫ ፍልሚያ ውጭ የሆኑበት ጨዋታ ነበር። እንደ አጠቃላይ ቡድናቸው 28 ግብ አስቆጥሯል። በጣም በርካታ ግብ ነው። በእርግጥ ከአሰልጣኝ ማሬስካ በአንድ ግብ ብቻ ነው የሚበልጠው። ይህ ቡድን ደግሞ ራሱን ለማጠናከር ቀጣይም አጥቂ ይስፈርማል፣ ቀጣይም አጥቂ ይመለከታል ሲባል የዩሊያን አልቫሬስ ስም አሁንም ከቼልሲ ጋር እንዲሁ በስፋት እየተያዘ ይገኛል። ሊቨርፑል ደረሰን። በሊቨርፑል በኩል በርካታ ተጫዋቾችን በመለማዮቻቸው በኩል እየተመለከቱ ነው። ከጥር ይልቅ ክረምትን በቡድን ማጠናከር ሂደት ውስጥ አብዙ የመጠቀም ባህል ያለው ሊቨርፑል የያን ዲዮሜንዴን ሁኔታ እየተከታተለ ነው። በነገራችን ላይ የተጫዋቹ መዳረሻ አሁንም እርግጥ አይደለም። በርካታ ፈላጊዎች አሉት፣ ግን የሊቨርፑል ደጋፊ ነው የሚል መረጃ ተሰራይቶ እንደነበረ ይታወቃል። ከዚህ ጋር በተያያዘ ከጀርመኑ ጋዜጣ ቢልድ ጋር ቆይታ ነበረው። ሰዎች ሊቨርፑል የህልም ክለቤ እንደሆነ አድርገው ይነግሩኛል። ከሁሉም በላይ ግን ሊቨርፑል የአባቴ ተወዳጅ ክለብ ነው። አባቴ አንድ ቀን እዛ ሊያየኝ የሚፈልግ ታላቅ ምኞት ነበረው። ምክንያቱም አንፊልድ ድባብን ይወደው ነበር ብሏል። ሁልጊዜም ስለ ስቴቨን ጄራርድ ያወድሳል። እሱ ሲጫወት ለማየት እኔ በጣም ትንሽ ልጅ ነበርኩኝ ያለው ዣን ዲዮሜንዴ ለረጅም ጊዜ በቤት ውስጥ እንግዲህ ቴሌቪዥን እንኳን ስላልነበረን እኔ ጄራርድን ለማየት አልችልም ነበር ብሏል። ለሊቨርፑል ብዙ አክብሮት አለኝ። አሁን ላይ የአርቢ ሌቪዥንግ ተጫዋች ነኝ፣ ትኩረቴ በሙሉ እዛ ላይ ነኝ ብሏል። ድሪብል አድርጎ ተጫዋቾችን ሲያልፍ ፍጹም አዝናኝ ነው። በአማካይ ከ4.5 በላይ ድሪብል ያደርጋል። በዚህ ዝን በቡንደስሊጋ 74 የተሳካ ድሪብል አድርጓል። ምናልባት የሆነ የጀሬሚ ዶኮ አይነት ፕሮፋይል ያለው ተጫዋች የሚመስል ግን ፍጹም የተለያዩ ተጫዋቾች ናቸው። ግን በፕሮፋይል ደረጃ እሱን ይመስላል። በተለይም የኳስ ይዞ ድሪብል የሚያደርግበት መንገድ። ለማንኛውም ተጫዋቹ ስሙ በስፋት ከሊቨርፑል ጋር እየተያዘ እንደሆነ ይታወቃል። ከጉዳዩ ጋር በተያዘም አሁን ትኩረት የአርቢ ሌቪዥንግ ላይ ነው። የአባቴ ተወዳጅ ክለብ ግን ሊቨርፑል ነው። አባቴ በሊቨርፑል ስጫወት እኔን ማየት ይሻል እያለ ነው። ምናልባት ለዝውውሩ መንገድ የሚከፍት ጉዳይ ሆኖ በቀጣይ የምንመለከት ይሆናል። ከሊቨርፑል ጋር በተያያዘ የዶሚኒክ ሶቦስላይ ጉዳይ አሁን አነጋጋሪነቱ በይበልጥ ቀጥሏል። በተለይም እንግዲህ የሪያል ማድሪዱ ኮከብ ቪኒሲየስ ጁኒየር ዶሚኒክ ሶቦስላይ ጓደኛዬ ነው፣ ከሱ በጣም ነው የምናወራው፣ ሶቦስላይ ትንሽ ልጅ እያለ ጀምሮ ነው የማውቀው ብሎ በማህበራዊ ትስስር ገጹ ላይ ጽፏል ቪኒሲየስ ጁኒየር። ከዛ ውጭ ዶሚኒክ ሶቦስላይ የትሬንት አሌክሳንደር አርኖልድና የቪኒሲየስ ጁኒየርን ከሳምንቱ ድል በኋላ በተለይም የላሊጋ መሪነትን ከተረከቡበት ድል በኋላ ደስታ አገላለጻቸው ላይ ሐሳቡን አጋርቷል ወይም ላይክ አድርጎታል። የለቀቁትን ምስል ዶሚኒክ ሶቦስላይ እንግዲህ ከሰሞኑ የአንጋሪ ብሔራዊ ቡድን አሰልጣኝ ህልሙ ለሪያል ማድሪድ መጫወት ነው ብለው ነገሩ እንደቆሰቆሱት ይታወቃልና በጣም አሳሳቢ ደረጃ የደረሰ ይመስላል ለሊቨርፑል። ሊቨርፑል አስቀድሞ ኮንትራቱን ለማራዘም ድርድር ላይ ነው፣ እስካሁን እልባት አላገኘም። ሳላ ስለ ሶቦስላይ ሲናገር እሱ አሁን ላይ ዓለማችን ላይ ካሉ ምርጥ ተጫዋቾች መካከል አንዱ ነው፣ በዚህ ውድድር ዓመትም በሱ ላይ ቡድናችን ጥገኛ እስኪሆን ድረስ ምርጥ ነው ብሏል። ዶሚኒክ ሶቦስላይ በዚህ ዘን በ35 ጨዋታ 10 ጎል 7 አሲስት አለው። በ35 ጨዋታ 17 የግብ አስተዋጽኦ አለው። 2 ቅጣት ምት ግቦችን መሪውና ተከታዩ የፕሪሚየር ሊግ ክለብ ላይ ማስቆጠሩ በዚህ ዓመት የሚዘነጋ አይደለም። በቡድን ዜና ምናልባት ልናነሳ የምንችለው በጣም አስገራሚ ዜና ሪዮን ጉማ፣ ኒዮኒና ራምሴ በኤፍኤ ካፕ መርሃ ግብር ጨዋታን አድርገው ነበረ። ለ21 ዓመት በታች ቡድን በቋሚ አሰላለፍ ውስጥ እነሆ ትላንትናም ተጫውተዋል።
የ21 ዓመት በታች ቡድን የዌስት ብሮማቸውን 4-3 በሆነ ውጤት ሲያሸንፍ ትሮይኒኒ በጨዋታው ላይ 1 ጎል እና 2 አሲስት ያስመዘገበ ሲሆን ዊልሮይትን 1 ጎል እንዲሁም 1 አሲስት አድርጓል። በጨዋታው ላይ ጉማና ኬረን ሞሪሰን ደግሞ ሁለቱም 1 ለግብ የሚሆን ኳስ አበርክተዋል። በቡድን ውስጥ ግን እነኚህ ተጫዋቾች በዋና ቡድን ላይ በቀጣይ የሚጠበቁ የሊቨርፑል ተስፋዎች ናቸው። ሊቨርፑል በቀጣይ ጨዋታውን የሚያደርገው ከኖቲንግሃም ፎረስት ጋር ነው። ኖቲንግሃም ፎረስት ሻንዳይችን አሰናብቶ ቪቶር ፔሬራን አሰልጣኝ አድርጓል። ምናልባት መነቃቃት ውስጥ ያለ ሌላ ጠንካራ ቡድን ሊቨርፑል በፕሪሚየር ሊግ 27ኛ ሳምንት ሊገጥም ይችላል። የማንቸስተር ዩናይትድ የእግር ኳስ አነስተኛ ድርሻ ባለቤት እንግሊዛዊ ቢሊዮነር ሰር ጂም ራትክሊፍ ስደተኞችን ያብጠለጠሉ እሳቸው ግብር ላለመክፈል ሀብታቸውን ጠቅልለው በሞናኮ የሰፈሩ ማንቸስተር ዩናይትድን በባለቤትነት በተለይም አብዛኛውን ድርሻ ለነ ግሌዘር ትተው ጥቂት ድርሻዎችን ብቻ የገዙት ሰው በማንቸስተር ዩናይትድ ወጪ በስቷል ብለው አብዛኛውን ሰራተኛ ያባረሩ፣ በማንቸስተር ዩናይትድ ውስጥ ወጪ ቅነሳ የምግብ ፕሮግራም ያስተካከሉ ሰው እሳቸው በዩናይትድ ያደረኩት ነገር በሙሉ ለውጥ አምጥቷል እያሉ ነው። ራትክሊፍ ከስካይ ኒውስ ጋር በነበሩት ቆይታ በማንቸስተር ዩናይትድ በጣም ተወዳጁ ሰው አልነበርኩም፣ ምክንያቱም ያደረኩት ለውጥ እንድወደድ የሚያደርግ አይደለም፣ ግን በእኔ እይታ ቡድኑን ታድጓል። አሁን ያ የታደግኩት ቡድን በእግር ኳስ ሜዳ ላይ ለውጥ እያመጣ ነው ብሏል። በነገራችን ላይ በሳምንቱ አጋማሽ ከአሜሪካው ቢሊዮነር ከደቡብ አፍሪካዊው ተወላጅ ኤለን መስክ ጋር ውይይት ያደርጋሉ። ያ ውይይት ደግሞ ኤለን መስክን ወደ ዩናይትድ ኢንቨስት እንዲያደርግ ለመሳብም ጭምር ነው ተብሏል። ቀጣይ አጀንዳው ማንቸስተር ዩናይትድ ቤት ከሰር ጂም ራትክሊፍ ስደተኞች እንግሊዝን አጥለቀለቁ፣ ሰር ጂም ራትክሊፍ ኤለን መስክን ወደ ዩናይትድ አመጡ ሊሆን ይችላል። ውይይቱን በቃል ስፖርት ዩቲዩብ ቻናል ተከታትለን የምናደርሳችሁም ይሆናል። ማንቸስተር ዩናይትድ በሜሰን ግሪንውድ የወደፊት ሽያጭ 50 በመቶን እንደሚያገኝ ይታወቃል። ይህም በዚህ ክረምት ሊሆን ይችላል ተብሎ ይጠበቃል። አሁን በቀጣይ ክረምት ላይ የፈረንሳዊ ክለብ ኦሎምፒክ ማርሴይ በቀጣይም የሚወስደው እርምጃ ለማንቸስተር ዩናይትድ ትልቅ የገንዘብ አቅም ይፈጥራል ተብሎ ይጠበቃል። በርካታ ዩናይትዳውያን ሜሰን ግሪንውድ ተሽጦ ከሚገኙ 50 በመቶ ድርሻ ይልቅ ወደ ክለባችን ተመልሶ ቢጫወትልን የተሻለ ነው የሚል መልካታንም እንዲሁ ሲያጋሩ ነበር። ግሪንውድ ከማርሴይ ወደ ሌላ ክለብ በሚያደርገው ዝውውር ላይ ማንቸስተር ዩናይትድ 50 በመቶ ድርሻን ያገኛል። ይህ ማለት ማርሴይ ተጫዋቹን በከፍተኛ ዋጋ የመሸጥ ፍላጎት ስላለው ዩናይትድ ጠቀም ያለ ገንዘብ ያገኝበታል። ያ ደግሞ ዩናይትድ በቀጣይ ክረምት ላይ ራሱን ለማደራጀት በሚያደርገው ጥረት ላይ በጣም ወሳኝ የተባለ ሚና ይኖረዋል። ተጫዋቹ በፍራንስ ሊጋ ያለው ድንቅ ብቃት የገበያ ዋጋው ከፍ እንዲልም ያደርጓል። በዘንድሮ ውድድር ዓመት የፍራንስ ሊግ ከፍተኛ ግብ አስቆጣሪ እንደሆነ ይታወቃል። ከዚህ ጋርም በተያያዘ ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ማንቸስተር ዩናይትድ ተጫዋቹን መልሶ ከማጫወት ይልቅ ከሽያጩ የሚገኘውን ገቢ ይፈልጋሉ ብሏል። እንደ ክለብ ደጋፊው ግን ግሪንውድን ነው የሚፈልገው፣ በጣም አስደናቂ ብቃት ስላለው። ከዩናይትድ የተሰናበተበትን መንገድ በርካታ የዩናይትድ ደጋፊዎች እንዳበሳጨ ይታወቃል። የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች በሜሰን ግሪንውድ ጉዳይ ላይ ግን መልሶ አምጥቶ ከማጫወትና ከሱ የሚገኝ የሽያጭ 50 በመቶ ድርሻ የቱ የተሻለ ነው ብላችሁ ታስባላችሁ? ጻፉልን። ማንቸስተር ዩናይትድ በቀጣይም ፕሪሚየር ሊግ ውስጥ ልምድ ያላቸውን ተጫዋቾች ወደ ቡድኑ ማምጣት ይፈልጋል። ለአብነት ያክል ካዜሜሮና ኡጋርቴን ሲያሰናብት በቀጣይ ክረምት ላይ አማካይ ክፍሉን ማጠናከር የሚፈልገው ከአውሮፓ ውስጥ እዛው ፕሪሚየር ሊግ ውስጥ ከሚጮቱ ክለቦች ተጫዋች ማምጣት ነው። አሁንም ቢሆን እንደ ኤሊዮት አንደርሰን፣ አዳም ዋርተን ያሉ እንደ ካርሎስ ባሌባ ያሉ ተጫዋቾች እዛው በፕሪሚየር ሊግ በፓላስ በኖቲንግሃም ፎረስት እና እንደዚሁም በብራይተን የሚገኙ ተጫዋቾች እንደሆኑ ይታወቃል። አሁን ላይ ማንቸስተር ዩናይትድ በተለይም የሆይሉንድን ጉዳይ ያው እንዳበቃለት አድርገው ነው የሚቆጥሩት። በዛው በናፖሊ ቋሚ ማድረግ እሱን ከቤንያሚን ሼሽኮ ጋር ሊፎካከር የሚችልና ለቡድኑ ወሳኝ ሚና ሊያገለግል የሚችልም ተጫዋች ካመጡ ኢገር ቲያጎ በማንቸስተር ዩናይትድ መለማዮች በኩል የታየው ተጫዋች ሆኗል። ግን ተጫዋቹ በቅርቡ ኮንትራቱን አድሷል። ያ ማለት ከ70 ሚሊዮን ፓውንድ በላይ ማንቸስተር ዩናይትድ ሊያስወጣ ይችላል። ዩናይትድ በሁለት ተከታታይ ክረምቶች ለአጥቂ ብቻ ከ70 ሚሊዮን ፓውንድ በላይ ሊያስፈልገው ይችላል ማለት ነው። ቤንያሚን ሼሽኮን በእንደዚሁ አይነት ሂሳብ እንዳመጣ ይታወቃል። አሁን ደግሞ የብሬንትፎርዱ ኢገር ቲያጎ እዛ አካባቢ ነው። ምናልባት ዩናይትድ እየተመለከቱ ካሉት የቤንያሚን ሼሽኮ ቀጣይ ሁለተኛ አማራጭ ወይም ዋና ሊሆን የሚችል ተጫዋች ኢገር ቲያጎ እየተባለ ነው። ተጨማሪ ጥንቅሮችን በተከታታይ የዝውውር የመረጃ ሰዓት ለዩናይትዶች የምናደርስ ይሆናል።
በማንቸስተር ዩናይትድ አምበሉ ብሩኖ ሚጌል ፈርናንዴስን ጨምሮ በርከት ያሉ የማንቸስተር ዩናይትድ ተጫዋቾችና ጥቂት አመራሮች በጊዜያዊነት ክለቡን እያሰለጠነ የሚገኘው ማይከል ካሪክ ልክ እንደ ኦሊገነ ሶልሼር ቋሚነት እንዲሰጠው ፍላጎት አላቸው ተብሏል። ተጫዋቾች ካሪክ በቡድኑ ውስጥ ያመጣው ለውጥ በረጅም ጊዜ ደግሞ ቡድኑን ወደ ተፈለገው ነገር ወይም ደግሞ ይሄ 150 ፕሮጀክት የሚባለው የማንቸስተር ዩናይትድ ወይም በ2028 የፕሪሚየር ሊግ ዋንጫን ማሳካት ለሚለው በጣም ወሳኝ ሰው ነው። እናም በዚህ ረገድ ተጫዋቾች ብቃታቸውን እንዲያሳዩ ሜዳ ላይ የሚሰጠው ነፃነት ተጫዋቾች በራስ መተማመናቸው ከፍ እንዲል የሚያደርግበት መንገድና ባለው ብቃትና በአሰልጣኝነት ስልቱ እጅግ ደስተኛ የሆኑ የማንቸስተር ዩናይትድ ተጫዋቾች አብዛኞቹ በክለቡ በቀጣይነት በቋሚነት አሰልጣኛቸው እንዲሆን ይፈልጋል እየተባለ ነው። ይህን ጉዳይ በተመለከተ የዩናይትድ ቦርድ እስካሁን ከውሳኔ እንዳልደረሰ ይታወቃል። ስኮት ማክቶሚኔ በማንቸስተር ዩናይትድ ወቅታዊ ሁኔታ ደስተኛ መሆኑን ተናግሯል። ያደገበት ክለብና በተጫዋችነትም በዋናው ቡድን የተጫወተበት ቡድን አሁን ላይ በጥሩ ሀዲድ ላይ እንደሚገኝና ማይከል ካሪክም በቡድኑ ጥሩ ስራዎችን እየሰራ መሆኑን ተናግሯል። ማንቸስተር ዩናይትድ ውስጥ ጥልቅ ብቃት ያላቸው በርካታ ተጫዋቾች አሉ የሚለው ስኮት ማክቶሚኔ ይህም ቡድኑን ለውጤት ያግዛል ብሏል። ተጫዋቾች ከማንቸስተር ዩናይትድ ስለወጡ ስኬታማ ይሆናሉ የሚለውን እንደማይቀበል ከሰሞኑ የተናገረው ስኮት ማክቶሚኔ ይልቁንስ በክለቡ ውስጥ እንግዲህ በወጥነት እየተጫወቱ የሚገኙ በርካታ ተጫዋቾች አሉ። በጊዜ ሂደት ዩናይትድ ከገባበት ቀውስ ሲወጣ ደግሞ እነኚህን ተጫዋቾች ብቃት በደንብ ይወራል ብሏል። በሌሎች ሊጎች ላይ ተጫዋቾች ከዩናይትድ ከወጡ ይሳካል የሚባለው ተከታታይ ጨዋታን እያደረጉ ስለሚመጡና በራስ መተማመናቸው ከፍ እንዲል ስለሚያደርጋቸው ነው ሲል ተደምጧል። አርሰናል ቀጣዩን ዙር ተቀላቅሏል። አሁን አርሰናል በአራቱም ዋንጫ ልክ እንደ ማንቸስተር ሲቲ ህልውናው አለ። ሲቲም አርሰናልም ያው በአራቱ ዋንጫ እየሄዱበት ያለው ርቀት ኦልሞስት ተቀራራቢና ተመሳሳይ ነው። በካራቦ ካፕ ተመሳሳይ ነው፣ ሁለቱም ለፍጻሜ ደርሷል። ኤፍኤ ካፕ ተመሳሳይ ነው፣ ሁለቱም አምስተኛ ዙር ደርሷል። ሻምፒዮንስ ሊግ ሁለቱም 16 ጥሎ ማለፍ ደርሷል። በፕሪሚየር ሊጉ በ6 ነጥብ ልዩነት አንደኛና ሁለተኛ ናቸው። ትላንትና አርሰናል አራተኛ ዋንጫ ውስጥ ህልውናው እንዳለ ያረጋገጠው ዊጋንን 4-0 አሸንፎ ነው። ዊጋንን 4-0 ሲያሸንፍ አራቱም ግቦች ከረፍት በፊት በ27 ደቂቃ ነው የተቆጠሩት። ማዱክ 11ኛው ደቂቃ ላይ፣ ጋብሪኤል ማርቲኔሊ 19ኛው ደቂቃ ላይ። ከዛ አርሰናል ያው ወይ የቆመ ኳስ ወይ ራስ ላይ ተቆጠረ ግብ አይጠፋውም። በዚህ ዓመት በአብዛኛው ጨዋታ ላይ የዊጋን አትሌቲኮ ተጫዋች ሃንት በራሱ መረብ ላይ 23ኛ ደቂቃ ላይ፣ ጋብሪኤል ጀሱስ 27ኛው ደቂቃ ላይ አራተኛዋን ግብ እንዲሁ ከመረብ በማሳረፍ ችሏል። አርሰናል ማሸነፉን ተከትሎ በኤፍኤ ካፕ 5ኛ ዙር ተቀላቅሏል። አርሰናል ከቀናት በኋላ ሮብ ከወልቭስ ጋር የፕሪሚየር ሊግ መርሃ ግብሩን ያደርጋል። ይህ ጨዋታ በእንግሊዝ የካራቦ ካፕ የፍጻሜ ጨዋታ ምክንያት ተስቦ የመጣ ጨዋታ እንደሆነ ይታወቃል። የለንደኑ ክለብ አርሰናል ከ2019-20 የውድድር ዓመት በኋላ ለመጀመሪያ ጊዜ ኤፍኤ ካፕ 5ኛ ዙር ደርሷል። መድፈኞቹ በዛን የውድድር ዓመት በነገራችን ላይ ኤፍኤ ካፕን ለመጨረሻ ጊዜ ያነሱበት ዓመት ነው። እነሆ ከ6 ዓመት በኋላ 5ኛ ዙር ደርሷል። ልክ እንደያነው ዘንድሮም ዋንጫ ያነሱበት ይሆን ይጠበቃል። ፕሪሚየር ሊግን በ6 ነጥብ ልዩነት ይመራል። ሻምፒዮንስ ሊግ 16 ጥሎ ማለፍ ተቀላቅሏል። ካራባው ካፕ ፍጻሜ፣ ኤፍኤ ካፕ 5ኛ ዙር ደርሷል። አርሰናል ከነኚህ 4 ዋንጫ ምን ያህሉን ግን ማሳካት የሚችልበት አቅም ላይ ነው? አሁን ጻፉልን። አርሰናል 41 ጨዋታ ነው በዚህ ዓመት ያደረገው። በነገራችን ላይ እንዳጠቃላይ እስካሁን 41 ደርሷል። 32ቱን አሸንፏል፣ 6 አቻ፣ 3 ተሸንፏል። በፕሪሚየር ሊግ 57 ነጥብ ይዞ አንደኛ፣ በሻምፒዮንስ ሊግ 16፣ ካራባው ካፕ ፍጻሜ፣ ኤፍኤ ካፕ 5ኛ ዙር ሲደርስ በእነኛ 41 ጨዋታ 22 ጨዋታ መረቡ አልተደፈረም። የአርሰናል 90 ግቦች ላይ ደርሷል። አርሰናል በዚህ ውድድር ዓመት 26 ግብ ብቻ የተቆጠረበት ቡድን ነው። ከዚህ ጋር በተያያዘ ሚኬል አርቴታ ስለዚህ ቡድን ሲጠየቁ የኔ ስጋት አሁን ጉዳት ነው ሲሉ ተደምጠዋል። በጉዳት ምክንያት ቡድኑን በተመለከተ ስጋት እንዳላቸው ነው የገለጹት። በተለይ አሁን በዚህ ሁኔታ ውስጥ ነን። መጀመሪያ አጥቂዎች ነበሩ፣ ከዛም ተከላካዮች፣ አሁን ደግሞ የመሃል ተጫዋቾች እየተጎዱብን ነው። አሁን ባለንበት የፉክክር ደረጃና የዋንጫ ጉዞ ላይ ተጽዕኖ ሊያሳድርብን ይችላል። አንድ ቡድን ዋንጫ ለማንሳት በጣም ጤናማ ቡድን ያስፈልገዋል ብሏል። 41 ጨዋታ ላይ የደረሰው አርሰናል ከተጋጠማቸው ቡድኖች ባልተናነሰ ጉዳት ቡድኑን እየፈተነው ይገኛል።
የአርሰናል አሰልጣኝ ሚኬል አርቴታ ቡድናቸው ባስመዘገበው ውጤት ደስተኛ መሆናቸውን ተናግረዋል። በተመዘገበው ውጤትና በቡድኑ እንቅስቃሴ በጣም ደስተኛ ነኝ ያሉት ሚኬል አርቴታ ብዙ ለውጦች ቢኖሩም በቡድኑ ተገርም ያለው የተለየ ነገር ባላይም ብለዋል። ስለ ሪካርዶ ካላፊዮሪና ቤን ዋይት ተጠይቀው ነበረ። ከጉዳት ጋር በተያያዘ በሚቀጥሉት 24 ሰዓታት ውስጥ የነኚህ ተጫዋች ጉዳይ ይለያል ብለዋል። ካላፊዮሪ ትላንትና በዝርዝር ውስጥ ነበረ ወይም ቋሚ አስተላለፍ ውስጥ እያሟሟቀ ተጎድቶ ነው እንግዲህ ከስብስብ ውጭ የተደረገው። ሚኬል አርቴታ አክለውም ማርቲን ኦዴጋርድ በብሬንትፎርድ ጨዋታ ባጋጠመው ጉዳት ምክንያት ዝግጁ አለመሆኑን አሁንም ጠቅሰው በሚመለሱበት ቀን ጉዳይ ላይ በቀጣይ ቀናት መግለጫ ሰጠብቁ ብለዋል። ከሳቸው መግለጫ በአርሰናል የቡድን ዜና ላይ ጠብ የሚል ነገር ይኖራል ተብሎ ባይታሰብም ምናልባት የሚያጋሩትን ሐሳብና የአርሰናልን ታማኝ የዜና ምንጮች ዋቢ ያደርገን የነኝን ተጫዋች የጉዳት ሁኔታ እንነግራቸዋለን። 24 ሰዓት ጠብቆን ግን ብለው ተደምጠዋል። አርሰናል የመጀመሪያው ክለብ ሆኗል። በነገራችን ላይ በፕሪሚየር ሊግ ክለቦች ውስጥ በ27 ደቂቃ 30 ደቂቃ ነው እንዳጠቃላይ መረጃው የሚለው ግን በ27 ደቂቃ 4 ግቦችን በኤፍኤ ካፕ ያስቆጠረ ቡድን ሆኗል። ቡድኑ አርሰናል በነገራችን ላይ ባለፉት 10 ጨዋታ በማንቸስተር ዩናይትድ 3-2 ከተሸነፈበት ጨዋታ ውጪ በቀሮቹ 9 ጨዋታ ነጥብ አግኝቷል። አቻ የሚወጣው ከኖቲንጋም ፎረስት 0-0 ከብሬንትፎርድ 1-1 ነው። ቀሪ 7 ጨዋታዎችን በሙሉ ድል አድርጓል። ቼልሲ፣ ኢንተር፣ ካይራት አልማቲ፣ ሊድስ መልሶ ቼልሲን በመልስ ጨዋታ በካራባው ካፕ፣ ሰንደርላንድን በፕሪሚየር ሊግ፣ ዊጋን አትሌቲክን በኤፍኤ ካፕ እንዲሁ ድል ማድረግ ችሏል። እንደ አጠቃላይ አርሰናል ባለፉት 6 ጨዋታ እንኳን ነጥለን ብንመለከት ደግሞ ያ የዩናይትድን ጨዋታ ብናወጣው ማለት ነው 5 ድል 4ቱ ክሊንሺት ነው 16 ግብ ተቃራኒ መረብ ላይ ማሳረፍ የቻለን ቡድን ነው። ኤብሬቼ ኢዜ እንግዲህ ባለፉት 15 ጨዋታ ግብ አካባቢ አይደለም ማስቆጥሮ አሲስት ለማድረግ ያልታደለ ተጫዋች ሆኖ ነበር። አሁን ግን ውድ ቤተሰቦቻችን በጥቂት ደቂቃ ብቻ 2 አሲስቶችን ማበርከት ችሏል። በምሽቱ ጨዋታ ላይ ኤብሬቼ ኢዜ አርሰናል 4-0 ሲያሸንፍ ማለት ነው 2 አሲስቶችን በጨዋታው ላይ ማበርከት ችሏል። ይሄ ለተጫዋቹ ጥሩ መነቃቃት የሚያመጣ ይመስላል። 2 አሲስቶችን በኤፍኤ ካፕ ያደረገም ባለፉት 10 ዓመታት የመጀመሪያው ተጫዋች ሆኗል። በተጫዋቹ በኩል እንግዲህ በ18 ደቂቃ ውስጥ ነው ትናንትና ያንን ማድረግ የቻለው። ሌላው ኑኖ ማዱኬ ነው። ኑኖ ማዱኬ 4 የግብ አስተዋጽኦ ባለፉት 5 ጨዋታ አለው። አሁን ትልቁ ጥያቄ በቀጣይ ጨዋታ አሁን በወቅታዊ ብቃቱ ግብ እያስቆጠረ ግብ አካባቢ የማይጠፋው ማዱኬ ወይንስ የአርሰናል የምንጊዜም የዛ ቦታ ምርጡ ነው እየተባለ የሚወደሰው ቡካዮ ሳካ ማን ቀዳሚ ይሁን? ምልከታችሁን አድርሱን። ቀጣይ ለሚኬል አርቴታ ትልቅ የቤት ስራ ነው። ሁለቱን እንዴት አድርጎ ይጠቀማል የሚለው ማዱኬ እና ሳካን። ሚኬል አርቴታ ግን ትላንትና ማዱኬ ወደ መሃል ሜዳ ገብቶ ሲጫወት ሲያስመለክቱን ነበር። ውድ ቤተሰቦቻችን ምናልባት አስተውላችሁ ከነበረ እንግዲህ በተጫዋቹ በኩል ለግብ በጣም እንዲቀርብና እዛ 10 ቁጥር ቦታ ላይ ኦዴጋርድም ሜሪኖም የሉም ከሃቨርዝም የለምና ሊጠቀሙት ይችላሉ እየተባለ ነው። ሳካን በዛ ቦታ ላይ ምናልባት ያዋጣል አያዋጣም። ያው የእሳቸው ሐሰተኛ 9 ቁጥር ሚኬል ሜሪኖ አዋጥቷልና አንድ ነገር ቢያዩ ነው ሳካን በ10 ቁጥር ቦታ ላይ መጠቀም የፈለጉት። ምናልባት ያንን ነገር በኤፍኤ ካፕ በተወሰነ መንገድ ተመልክተውታል። ሌላው ጋብሪኤል ማርቲኔሊ ነው። 10 ግቦችን ለአርሰናል በሁሉም ውድድር መድረኮች በዘንድሮ ውድድር ዓመት አስቆጥሯል። 6 ሻምፒዮንስ ሊግ 4 ኤፍኤ ካፕ ግቦች አሉት። በጣም አስገራሚ ነው። ምናልባት በዋንጫ ጉዞ ላይ የራሱ የሆነ ተጽዕኖ ሊኖር ይችላል። የጋብሪኤል ማርቲኔሊ የሻምፒዮንስ ሊግና የኤፍኤ ካፕ ግቦችም። ክርስቲያን ኖርጋርድ በተሰጠኝ ሚና ሁሉ አርሰናልን አገለግላለሁ። ዋና ህልሜም ከዚህ ቡድን ጋር ትልቅ ስኬት ማሳካት ነው። ብዙዎች አስፈላጊ በሆኑ ሰዓት ዝግጁ መሆን አለባቸው። ነገር ግን ጉዳት ካለ ግን ዝግጁ ለመሆን ይቸግራል። በዛ ሰዓት ላይ አሰልጣኙ አምኖ በሚሰጠው ቦታ ትጫወታለህ። ለውድድር ዓመቱ መጨረሻ ጠቃሚ የሆነ ቡድን ጥልቀትም አለን ሲል ተደምጧል። ምናልባት ከአርሰናል ጋር በተያያዘ አንዳንድ የቡድን ዜናዎችን እናንሳ ውድ ቤተሰቦቻችን። አንደኛው ኢታነ ንዋሬሪ በተመለከተ ነው። በጣም እድለኛ አይደለም። አርሰናልን ከለቀቀ በኋላ አርሰናል ቤት እሱ ትንሽ ቢቆይ ላይለቅ የሚችልበት ጉዳቶች ተከሰቱ። ሚኬል ሜሪኖ፣ ካይ ሃቨርዝ፣ ኦዴጋርድ እዛ ቦታ ላይ ተጎዱ። እሱ ማርሴን ከተቀላቀለ በኋላ ማርሴ ከአውሮፓ ሻምፒዮንስ ሊግ ተሰናበተ። ከደጋፊዎች ክለቡ ተቃውሞ እየገጠመው ነው። አሰልጣኝ ሮቤርቶ ዲዘርቢ ተባረሩ። በጣም መጥፎ ጊዜ ይመስላል ለተጫዋቹ።
ከዙር ጋር በተያዘ ዩሊያን አልቫሬዝ እንዲሁ ልክ እንደ ሌሎች የአውሮፓ ትልቅ ክለቦች ሁሉ አርሰናልን ፈላጊው እንደሆነ ይታወቃል። በነገራችን ላይ የዩሊያን አልቫሬዝ የቅርብ ጓደኛም ትላንት በማህበራዊ ትስስር ገጽ ላይ ዩሊያን አልቫሬዝ ወደ አርሰናል እንዲያመራ ነግሬዋለሁ ብሏል። አልቫሬዝን ለማስፈረም የአውሮፓ ታላላቅ ቡድኖች እንደ ባርሴሎና፣ ፓሪስ ሰን ዠርሜን፣ አርሰናል፣ ቼልሲ ይጠበቃሉ። ምንም አይነት እንቅስቃሴ እንዳልተደረገ ይታወቃል እስካሁኑ ሰዓት ድረስ፣ ግን በዝርዝራቸው ውስጥ ይዘውታል። አርሰናል በቀጣይ ክረምት ላይ ይሄን አጥቂ ወደ ቡድኑ ለማምጣት በሚያደርገው ጥረት ላይ እና አንድሪያ ቤርታ ደግሞ በቅርበት ተጫዋቹን ስለሚያውቁትና ከአትሌቲኮ ማድሪድ ጋር ቅርበት ስላላቸው በትልቁ ይጠበቃል። ዛሬ በርከት ያሉ ጨዋታዎች ይደረጋሉ። ዢሮና ከባርሴሎና ምሽት 5 ሰዓት፣ በጣሊያን ሴሪ ካግላሪ ከሊቼ ምሽት 4 ሰዓት ከ45 ይጫወታሉ። እንደዚሁም ውድ ቤተሰቦቻችን ዛሬ በጣም የምንጠብቃቸው ጨዋታዎች ውስጥ ምሽት 4 ሰዓት ከ30 ማክስፊልድ ታውን ከብሬንትፎርድ በኤፍኤ ካፕ የመጨረሻው ጨዋታ ነው ዛሬ የምንጠብቀው። እንዲሁም በእንግሊዝ ሻምፒዮንሺፕ ኮቨንትሪ ሲቲ ከሚድልስብሮ ይጫወታሉ። ለመደገፏቸው ክለቦች መልካም እድል ብለን ቃል ስፖርት ዩቲዩብ ቻናል ለሰኞ ማለዳ ያሰናዳንላችሁ ጥንቅር አበቃ። ሰናይ ቀን